ፕሬዝዳንት ታደሰ ወረደ መቀለን ለቀው ወደ አዲስ ሸሹም። በክልሉ እየተካሄደ ያለው አመጽ ተባብሶ መቀጠሉ ሲሰማ በአመጽ የተሾሙት ጀነራሉ የጌታቸው ረዳን መንገድ መከተላቸው እያነጋገረ ነው። ከኛ ጎን ለመሆን አትሽኮርመሙ ኢሳያስ። ኤርትራ የኢትዮጵያ ድርጊት አልቀበልም አለች። ዓለም አቀፉ ማህበረሰብ እንዲተባበራትም ጥሪ አቅርባለች። እስራኤል ፊቷን ወደ የመን አዞረች። የሁቲ ጦር ኃይል አዛዥ በእስራኤል መገደሉን ተከትሎ ሌላ ትኩሳት ተቀስቅሷል። በትግራይ መዲና መቀሌ የተቀሰቀሰው ተቃውሞ እንደተፈራው ወደ ከፍተኛ ደረጃ ተሸጋግሯል። ከቀናት በፊት ለተቃውሞ ቢሮአቸውን በተቃውሞ ኃይሉ የተሰበረባቸው ፕሬዝዳንት ታደሰ ወረደ አዲስ አበባ መሻቸው ተረጋግጧል። ወደ መቀሌ የመመለሳቸው ጉዳይ በአመጹ የሚወሰን ይሆናል ተብሏል። ስለ ትግራይ አሁናዊ መልክና ስለ ጀነራል ታደሰ ወረደ የምንነግራችሁ ይሆናል። በዚሁ የመረጃ ሰዓታችን ደግሞ ኤርትራ የኢትዮጵያን ድርጊት አልቀበልም ስለማለቷና ኢሳያስ አፈወርቂ ከኛ ጎን ለመሆን አትሽኮርመሙ ስላሉበት ጉዳይ እንዲሁም የሁቲ ጦር ኃይል አዛዥ በእስራኤል መገደሉን ተከትሎ ሌላ ትኩሳት መቀስቀሱን አክለን የምናስደምጣችሁ ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ትግራይን እንዲመሩ በፌዴራል መንግስት የተሰየሙት የቀድሞ ሌተር ጀነራል ታደሰ ወረደ አቋም አነጋጋሪ እንደሆነ ቀጥሏል። ትነግ ባዘጋጀው ኮንፈረንስ ላይ መንግስትን ለመጣል በቂ ትጥቅና ኃይል እንዲሁም አጋዞች እንዳሉ ባስታወቁ ማግስት ያልታሰበ ተቃውሞና አመጽ ገጥሟቸዋል። የጌታቸው ረዳ እጣ ፋንታ የወደቀባቸው የሚመስሉት ፕሬዝዳንት ታደሰ ወረደ የሰራዊቱን አመጽ ተከትሎ መቀለ ለቀው ወደ አዲስ መሻቸው የተሰማ ሲሆን ወደ ትግራይ የመመለሳቸው ዕድልም በታጣቂዎቹ አመጽ ላይ የተመሰረተ እንደሚሆንም እየተነገረ ይገኛል። ከቀናት በፊት በድንገት የፕሬዝዳንት ታደሰ ወረደ ቢሮ በኃይል ሰብሮ በመግባት የተጀመረ የህወሓት ታጣቂ ሰራዊት አመጽ አድማሱን እያሰፋ መሆኑን ከመቀለ የሚወጡ መረጃዎች አመላክተዋል። በመቀለ በተጀመረው የቲዲኤፍ ታጋዮች ተቃውሞ ሰልፍ እንደቀጠለ ሲሆን የደሞዝ ጥያቄያቸውን ይዘው የታደሰ ወረደን ቢሮ በኃይል ሰብረው መግባታቸውን ተከትሎ ጀነራሉ ለህይወታቸው መስጋታቸው ሲነገር ቆይቷል። ምግበይ ኃይለ፣ ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ፣ ፍስሐ ኪዳኑ ወይም ማንጁስ እና ሌሎችም የሚመራው ታጣቂ በትግራይ ክልል ከፍተኛ ውከትና ብጥብጥ እያስከተለ የሚገኝ ሲሆን በቀጣይነት ክልል ውስጥ የሲቪላኖች ተቃውሞ ይቀጥላል ተብሎ እየተጠበቀ ይገኛል። በፕሪቶሪያው ስምምነት መሰረት ትግራይን እንዲመራ የተቋቋመው ጊዜያዊ አስተዳደር ከማገዝ ይልቅ የክልሉ ጸጥታ ኃላፊነታቸው ተገን በማድረግ ክደት ፈጽሟል በሚል በብዙዎች ዘንድ ቅሬታና ትችት ሲያስተናግዱ የሰነበቱት ሌተር ጀነራል ታደሰ ወረደ በመጨረሻ ባልታሰበ ቅስበት ነገሮች ተገለባብጠው ሰራዊታቸው ከቁጥጥራቸው ውጪ በመውጣት ፊቱን አዙሮባቸዋል። ጊዜያዊ አስተዳደሩን በሴራና በትጥቅ ያፈረሱ ናቸው የሚባሉትን የዛሬ ትግራይ መሪ ታደሰ ወረደን ከስልጣን ለማስወገድ ከትጥቅ እስከ ሰላማዊ አመጽ ዘርፈ ብዙ እንቅስቃሴዎች እየተካሄዱ መሆናቸው የሚታወቅ ሲሆን ጌታቸው ረዳ ስምረት ፓርቲ እስከ ሀራ መሬት የሚገኘው የትግራይ ሰላም ኃይል አልፎም ጀነራል ጻድቃንና ሌሎች ስመጥር ወታደራዊና ፖለቲካዊ መሪዎች የተካተቱበት ፎረም ከነዚህ እንቅስቃሴዎች መካከል የሚጠቀሱ ናቸው። ከሰሞኑ ከኢትዮጵያ ቴሌቪዥን ጋር ሰፋ ያለ ቃለ መጠይቅ ያደረጉት ጀነራል ጻድቃን ገብረትንሳኤ ተቃዋሚው ፓርቲዎችና 3 ታዋቂ ግለሰቦችን ያካተተ እና እርሳቸው በመሪነት የሚያንቀሳቀሱት ጥምረት የታደሰ ወረደን ከስልጣን መወገድ እንደ ቅድመ ሁኔታ ማስቀመጡን ያስታወቁ ሲሆን የፌዴራል መንግስት እንዴት ከታደሰ ወረደ ጋር እንደሚሰራ ግራ እንደሚገባቸው አመልክተዋል። ምን ምክንያት እንዳለው የሚያውቀውም የፌዴራል መንግስቱ እንደሆነ ጠቅመዋል። ጀነራሉ በሰጡት ሰፊ ቃለ ምልልስ የትግራይ ህዝብ ከሻቢያ መንግስት ጋር የሚደረግ ትብብር ወይም ጽንዶ አንፈልግም ነው ያለው በሚል አሁን ላይ ስላለው አዲስ የፖለቲካ ሽርጉድ አስታውቀዋል። ትግራይ የሚገኙት የትነግ አመራሮች ከሻቢያ ወይም ከኢሳያስ መንግስት ጋር ሽርክና በመፍጠር ጦርነት ለመቀስቀስና አገር የማተራመስ ስራ እየተሰራ ነው ያሉት ሌተር ጀነራል ጻድቃን የትነግ ሰዎች ከኢሳያስ መንግስት ጋር በማበር ጦርነት ለመቀስቀስ እየሰሩ ያሉት የወንጀል ስራዎቻቸውን ለመሸፈን እንደሆነ ጠቁመዋል። የወንጀል ስራዎችና ወደ ጦርነት የተገባበት ውሳኔ ራሱ አካውንተብል መሆን አለበት ብለዋል። ጀነራል ጻድቃን እንዳሉት በህዝቡ የተጠላው የኤርትራና ህወሓት ጥምረት አሁን ሰራዊቱም ውስጥ መግባቱ የተነገረ ሲሆን ለሌላ ጦርነት መማገድ አንፈልግም፣ ያለፈው ጦርነት ካስከተለብን ስቃይና ጉዳት አላገገምንም፣ ጥቅማችንም በወጉ አልተከበረም፣ ቃል የተገባልን አልተፈጸመልንም በሚል ሰራዊቱ ቁጣውን ይዞ አደባባይ ከመውጣቱ ባለፈ መንገዶችን ዘግቶ ወደ ቀጣዩ የኃይል እርምጃ ከማምራታችን በፊት ጥያቄያችን በሰላም ይፈታልን እያለ ይገኛል። ቢሮአቸው በታጣቂ ሰራዊት የተሰበረባቸው ፕሬዝዳንት ታደሰ ወረደ መቀለ ለቀው ወደ አዲስ መሻቸው የተረጋገጠ ሲሆን ይህም በትግራይ እየተካሄደ ያለው አመጽ እስኪረጋጋ በጊዜያዊነት በአዲስ አበባ እንደሚቆዩ ታውቋል። ታጣቂዎቹ አመጽ በሚቀጥሉት ቀናት ውስጥ የሚቆም ከሆነ ወዲያው ወደ መቀለ ሊመለሱ እንደሚችሉ ምንጮች ገልጸዋል።
በቀጣይ መረጃ ከኛ ጎን ለመቆም አትሽኮርመሙ ኢሳያስ አቤቱታቸውን አሰሙ። ኤርትራ የኢትዮጵያን የባህር በር የማግኘት እንቅስቃሴ አልቀበልም አለች። ኢሳያስ በአምባሳደራቸው በኩል ባስተላለፉት መልእክት ዓለም አቀፉ ማህበረሰብ እንዲተባበራትም ጥሪ አቅርበዋል። በአሜሪካ የኤርትራ አምባሳደር የአፍሪካ ህብረትና የተባበሩት መንግስታት ድርጅትና ሁሉም ኃላፊነት የሚሰማቸው አባል ሀገራት የኢትዮጵያን ብልጽግና ፓርቲ የማስፋፊያ ንግግሮችንና አደገኛ እንድምታዎችን የመቃወምና የማውገዝ ህጋዊና ሞራላዊ ግዴታ አለባቸው ሲሉ የኢሳያስን የተስፋ መቁረጥ አዙሪት ያንጸባረቀ ነው የተባለለትን አቤቱታ አሰምተዋል። የብልጽግና ፓርቲ መሪዎች በአደባባይ ያወጁት የባህር በር ፍላጎት የተቀነባበረ የሚዲያ ዘመቻና የኤርትራ ሉዓላዊ ግዛቶችን ለመውረር ያቀዱት ዓላማ እንደ ተራ የፖለቲካ ንግግር ተደርጎ ሊወሰድ አይችልም ያሉት አምባሳደር ብርሃነ ድርጊቱ ሉዓላዊ ሀገር ላይ ብቻ ሳይሆን በዓለም አቀፍ የህግ ስርዓት በተባበሩት መንግስታት ድርጅት ቻርተርና በአፍሪካ ህብረትም የቅኝ ግዛት ድንበሮችን እውቅና በሚያስከብርና የአባል ሀገራትን ሉዓላዊነት የሚያከብሩ መሰረታዊ መሪዎች ላይ የተሰነዘረ ቀጥተኛ ጥቃት ነው ሲሉ ማስታወቂያ ሚኒስትሩ የማነ ገብረ መስቀል ያለማቋረጥ የሚያወጡትን መግለጫ የሚያስታውስ መልእክት አስተላልፈዋል። እንደዚህ አይነት ግልጽ የሆኑ ማስፈራሪያዎችን ፊት ለፊት አለመተግበር ወይም በዝምታ ማለፍ ነገ በቁጭት ምነው ያኔ እርምጃ በወሰድኩ የሚያስበል ከባድ መዘዝ ያለው ነው ሲሉ ያስጠነቀቁት አምባሳደሩ አክለውም ድርጊቱ በእንጭጩ ካልተጨናገፈ ለሌሎች ጉልበተኞች በር ይከፍታል፣ ባለመረጋጋት የሚታወቀውን የአፍሪካ ቀንድ የጸጥታ ሁኔታም የበለጠ ወደ አለመረጋጋት ይወስዳል። ስለዚህ ዓለም አቀፉ ማህበረሰብ በአንድ ድምፅ አካፋን አካፋ ብሎ በስሙ መጥራትና የኢትዮጵያን እንቅስቃሴም ህገወጥ መሆኑን በይፋ መናገር አለበት። ወረራ በየትኛውም መልኩ ይሁን በአንደኛው ክፍለ ዘመን መታገስም ሆነ ቦታ ሊኖሩ አይገባም ሲሉ በጨዋ ዲፕሎማቲክ ቋንቋ የድረሱልን ጥሪያቸውን አቅርበዋል። ኤርትራ በተደጋጋሚ የልወረር ነው አቤቱታን እያሰማች ቢሆንም እስካሁን ድረስ ከኢትዮጵያ በኩል የባህር በሩን ጨምሮ ለሌሎች ቀጠናዊ ጉዳዮች ያላንዳች ግጭትና ደም መፋሰስ በሰላማዊ ንግግርና በግልጽ የሰጥቶ መቀበል መርህ ላይ ተመስርተው እንዲካሄዱ ያላትን ጽኑ ፍላጎት ከመግለጽ አልተቆጠበችም። በቅርቡ ጠቅላይ ሚኒስትር አብይ ባደረጉት አንድ ንግግርም ለሰላም ቅድሚያ በመስጠታችን ያለፉትን 5 ዓመታት በልምምጥ አሳልፈናል። አሁንም ጎረቤቶቻችን ለሰላማዊ ድርድር በራችሁ ክፍት አድርጉ ሲሉ ሰላማዊ ጥያቄ ማቅረባቸው የሚታወስ ቢሆንም ኤርትራ የድርድር ጥሪውን ውድቅ ማድረጓ ይታወቃል። ከዚሁ ድርጊቷ በመነሳት ታዲያ የኤርትራ የድረሱልኝ ጥሪ በብዙ የምዕራቡ ዓለም ሀገራትና ዓለም አቀፍ ተቋማት ዘንድም ራሱ ገርፎ ራሱ እንደሚጮህ የጅራፍ ጩኸት ተደርጎ እየተቆጠረባት ነው የሚሉ መረጃዎች እየተሰሙ ሲሆን አሜሪካን ጨምሮ በርካታ የዓለም ሀገራትም ኤርትራ ወደ ሰላማዊ ንግግር እንድትመጣ ጫና እያደረጉ መሆናቸውን የሚጠቁሙ መረጃዎችም እየወጡ ናቸው። በመጨረሻም እስራኤል ፊቷን ወደ የመን አዞረች። የየመን ሁቲ የጦር ኃይል አዛዡ በእስራኤል ጥቃት እንደተገደሉበት አስታወቀም። የየመን ሁቲ ንቅናቄ የጦር ኃይል አዛዡ መሐመድ አልገማሪ በእስራኤል ጥቃት መገደላቸውን ገለጸ። መግለጫው ዝርዝር መረጃ ባይሰጥም ገማሪና ልጃቸው ከእስራኤል ጋር በተደረገው የጀግንነት ውጊያ ወቅት መሞታቸውን ገልጿል። ከጋዛ ጦርነት ጋር በተገናኘ የሁቲ ሰው አልባ አውሮፕላንና የሚሳኤል ጥቃት በእስራኤል ላይ በቀይ ባህር የሚንቀሳቀሱ መርከቦች ላይ ላደረሱት ጥቃት ምላሹ የእስራኤል ጦር በሁቲ ቁጥጥር ስር በምትገኘው የመን ውስጥ ተደጋጋሚ ጥቃቶችን ፈጽሟል። የእስራኤል መከላከያ ሚኒስቴር እስራኤል ካትስ ጋማሪ በነሐሴ ወር መገባደጃ ላይ አገራቸው የመን ዋና ከተማ ሰና ላይ በፈጸመችው የአየር ጥቃት ባደረሰው ጉዳት በደረሰበት ጉዳት የተነሳ ሞቷል ብሏል። በወቅቱ የእስራኤል ጦር በፈጸመው ጥቃት የሁቲ ጠቅላይ ሚኒስትርና ሌሎች ሚኒስትሮችን መግደሉ ጠቅሷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ እኛን ለመጉዳት ያሰበው የአሸባሪያችን አለቃ የሆነው ሌላ ዋና አዛዥ ከስልጣኑ ተወግዷል፣ ሁሉንም እናገኛቸዋለን ብለዋል። በኢራን የሚደገፉት ሁቲዎች ከ10 ዓመታት በፊት ዓለም አቀፍ እውቅና ያገኘውን መንግስት ከስልጣን ካስወገዱና በርካታ የሰሜን ምዕራብ የመን አካባቢዎችን ከተቆጣጠረ በኋላ ከፍተኛ የእርስ በርስ ጦርነት ተቀስቅሷል። መስከረም 26 2016 ዓ.ም ሐማስ እስራኤል ላይ ድንገተኛ ጥቃት ፈጽሞ በርካቶችን ከገደልና ካገተ በኋላ እስራኤል መጠነ ሰፊ ወታደራዊ ዘመቻ መክፈቷን ተከትሎ ሁቲዎች ከፍልስጤማውያን ጎን መቆማቸውን በመግለጽ ዓለም አቀፍ መርከቦች በሚመላለሱበት ቀይ ባህር ላይ ተደጋጋሚ ጥቃት ፈጽመዋል። ዩናይትድ ስቴትስና ዩኬ በየመን የሁቲ ወታደራዊ ኢላማ ናቸው ያላቸውን አካባቢዎች ላይ ድብደባ ፈጽመዋል። ሐሙስ ዕለት የወጣው የሁቲ መግለጫ በባለፉት 2 ዓመታት ውስጥ ወንጀለኛው የአሜሪካ ጽዮናውያን በአገሪቱ ላይ በፈጸመው ወረራ ሲል በጠራው ጥቃት በርካታ ሰላማዊ ዜጎች እና ወታደራዊ አባላት ታላላቅ ሰማዕታት መገደላቸውን አምኗል። ሰማዕቱ መሪ ሜጀር ጀነራል መሐመድ አብዱልከሪም አልገማሪ ከተወሰኑ ባልደረቦቻቸውና ሰማዕቱ የ13 ዓመት ልጃቸው ሁሴን ጋር በጃድ ስራቸውና ሃይማኖታዊ ግዴታቸውን በመወጣት ላይ ሳሉ ሰማዕት ሆነዋል ሲልም አክሏል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለተ
ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።